ላይክ በማድረግ ጀምሩ። እንደነበሩ መጽሐፍ ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ባሳይሽ ስለሆነ ትቀበያለሽ። ኖ ቁርአን እሱ እኮ አልኩ። ከሱ ውጪ የራሳቸው መጽሐፍ እንጂልም አለ፣ ተውራት አለ፣ ዘቡር አለ። አሳይኝ። ችግር የለውም አብሽሪ። ነብያቶች ምን እንደነበሩ ከቁርአን ውጪ ባሳይሽ እስልምናን ዛሬ ትቀበያለሽ? ኦፍ ኮርስ። አሁን በጣም ጥሩ ሰምታችኋታል። ከቁርአን በፊት ከቁርአን ነብያቶች ሙስሊም እንደነበሩ ሙስሊም የሚለውን ቃል በቃል ለመጣላት። እሺ ግን ከቁርአን እንዳታመጣ ፕሊዝ። ችግር የለውም አብሽሪ። ከቁርአን አላመጣም። ሙስሊም እንደነበሩ ነብያቶች ቃል በቃል ሙስሊም የሚለውን ቃል ላሳይሽ። እሺ ኢዮብ ላይ እንገባለን። እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? እዚህ ጋር ለእግዚአብሔር ምን ይላል? ተገዛ ይላል አይደል? ምስጥ በላ አጥንቱ። እሺ ስለዚህ ሰውዬ እንዳለ በስንሱ የቀብር ጥያቄ አለበት ወይ ነው? አለበት። ለዚህ ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እርሳቸው እያስተማሩ እያለ ለሰሃቦቻቸው ከዕለታት አንድ ቀን እንዲህ አሉ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። ያን ሰው አማኝ ነው፣ ግን ኃጢአትን ያደርግ ነበር እና በውስጡ ፈራ። ሰው ሊሞት ሲል ነገ ከአላህ ፊት እንዴት ነው በዚህ ሁሉ ኃጢአቴ ከፊቱ ልቆም የምችለው? አፍራለሁ በኃጢአቴ ከአላህ ፊት ስለመቆሜ ብሎ ምን ተናዘዘ መሰላችሁ? ለልጆቹ አደራ ልጆች በምሞት ጊዜ አስክሬኔን አቃጥሉት፣ ልክ አመድ ሲሆን ውሃ ላይ በትኑት አላቸው። ውሃ ላይ በትኑት። ገብታችኋል? እውቀቱ አናሳ ስለሆነ ነው ይሄን እያደረገ ያለው እንጂ ኢስላም ይሄን አዞት አይደለም። ግን ባለማወቅ በቃ በውስጡ ባለው ፍራቻ ምክንያት ከአላህ ፊት በዚህ በኃጢአቴ ሁሉ እንዳልቆም ብሎ ፈርቶ ነው። ከዚያም ሞተ። የሰው ልጆቹም ኑዛዜውን ፈጸሙ፣ አቃጠሉትና ልክ አመድ ሲሆን ውሃ ላይ በተኑት። አላህ ሱብሓነሁ ወተዓላ ያንን አመዱን ሰበሰበ፣ ከፊቱም አቆመው። ጠየቀውም እያወቀ ባሪያዬ ሆይ ያን ለምን ሰራህ? ያን እንድታደርግ ያነሳሳህ ምንድን ነው አለው። ያ ረቢ ኸሺቱ አን አቂፈ አማመከ ወአና ዐላ ሃዛ ዙኑብ አልዐዚም። አምላክ ያላህ ሆይ በዚህ በታላቅ ኃጢአቴ ከአንተ ፊት መቆምን አፍሬ ነው ፈርቼህ ነው አለ። ገፈርቱ ለከ ቢኸሽየቲከ ኢያየ አለው አላህ። እኔም በመፍራትህም ምክንያት እነሆ ኃጢአትህን ሰርዬልሃለሁ ምሬልሃለሁ አለው። ያ ሰላም። ስለዚህ ከዚህ በርካታ ነገራቶችን እንረዳለን። እርሱ ምንድነው? የፈለገ ሰውየው አይደለም ሜዳ ላይ ሞቶ እንደው በእሳት ቅጥልጥል ብሎ አመድ ሆኖ ቢሞት ያን አስክሬኑን አላህ ሱብሓነሁ ወተዓላ ያስነሳዋል። የመካ ከሃዲያኖች ቁረይሻውያኖች ነቢዩ ሰለላሁ ዐለይሂ ወሰለምን ከሚቃወሙባቸው መቃወሚያ ነገራቶች መካከል አንደኛው ምን ነበር? አምላክ አላህ ከሞተን በኋላ እንዴት ነው የሚያስነሳን? አመድ ሁነናል እኮ በስብሰናል እኮ እንዴት ያስነሳናል ብለው ይናገሩ ነበር። ለዚያም እርሳቸው ፊት እየመጡ በምሳሌ ይጠይቁ ነበር። ከሃዲያኖች መካከል ከመካ ንጉሶች ሹማምንቶች መካከል አንደኛው በነቢዩ ሰለላሁ ዐለይሂ ወሰለም ፊት እያስተማሩ እያለ ለትውልድ ከፊታቸው መጥቶ የበሰበሰን አጥንት አነሳና እንዲህ ያደረገ ብትን አደረገው። ከፊታቸው በተነውና መን ዩሕዪ ልዕዛም ወሂየ ረሚም አላቸው። ሙሐመድ ሆይ ከሙታን ትነሳላችሁ ትንሳያላችሁ ትለናለህ፣ ማን ነው ይሄንን ከበሰበሰ በኋላ ይሄን አጥንት እንደገና ዳግም ሰው አድርጎ ሊያስነሳው የሚችለው ብሎ ይጠይቃል። አላህም ወዲያው መልስ ሰጠ። በሱራ ያሲን መጨረሻው ገጽ ላይ ወበረበ ለና መሰለን ወነሲየ ኸልቀህ ቃለ መን ዩሕዪ ልዕዛመ ወሂየ ረሚም ቁል ዩሕዪሃ አለዚ አንሸአሃ አወለ መረህ ወሁወ ቢኩሊ ኸልቂን ዓሊም። ያ ሰላም። ወበረበ ለና መሰለን የሰው ልጅም ለእኔ ምሳሌን መታልኝ አለ አላህ። ወነሲየ ኸልቀህ አፈጣጠሩንም አመጣጡንም ወደዚች ዓለም ረሳና አለ። ከዚያም ጥያቄው ምንድነው? የሰው ልጅ ቃለ መን ዩሕዪ ልዕዛመ ወሂየ ረሚም ይህን አጥንት እንዲህ ከበሰበሰ በኋላ ማነው ህያው አድርጎ ሊያስነሳው የሚችለው ብሎ ጠየቀንም አለ። ቁል ዩሕዪሃ አለዚ አንሸአሃ አወለ መራ ሙሐመድ ሆይ ለእነዚህ ሰዎች እንዲህ በላቸው ይችን አጥንት ካለመኖር ወደ መኖር መጀመሪያ ያመጣ አምላክ ራሱ እንደገና ዳግም ህያው ያደርጋታል በለህ ንገራቸዋል። ወሁወ ቢኩሊ ኸልቂን ዓሊም እርሱ ስለ ፍጥረቱ ሁሉ አዋቂ የሆነ አምላክም ነው በላቸውም ማለት። ያ ሰላም ያ ሰላም፣ የአላህ መልስ
የጠየቁት ጥያቄ ረጅም ጥያቄ ነው። መልሱ ግን በአንድ መስመር እንደቻ ነው የተጻፈው። ታውቃላችሁ፣ አመጣጣቸውን ሁሉ ገለጸ፣ ፍጻሜያቸውን ገለጸ። መጀመሪያ ካለ መኖር ያለ ወደ መኖር ያመጣቸው አምላካቸው ያ ያልከበደኝ እንዴት ነው ዳግም ማስነሳት ሊከብደው ይችላል ብላችሁ ብታስቡት፣ ያ መጀመሪያ ፍጥረትን ወደዚህ ዓለም ያመጣ አምላክ ዳግም ማስነሳት ለእርሱ አይሳነውም ብለህ ንገራቸዋል። ስለዚህ ያ ነው የፈለገ ሁኔታ ላይ ሆናችሁ ብትሞቱ እንስሳት ይቀራችሁ ሜዳ ላይም ብትሞቱ አላህ ሱብሓነሁ ወተዓላ ዳግም ያንን ያስነሳዋል። የቀብርን ህይወትንም ታያላችሁ። እሺ ተከለገ። ሌላኛው ጥያቄ ደግሞ የመላእክት አሟሟት ብትነግረኝ። ለምሳሌ መለከል መውት እንዴት ነው ሩህ የምትወጣው? እሺ የመላእክት አሟሟት ብትነግረን የሚል ነው። እንግዲህ ፍጥረት ሁሉ ጅማሬ ያለው ሁሉ ፍጻሜ አለው። ጅማሬ ኑራቸው ደግሞ ፍጻሜ እንዳይኖራቸው የተደረጉ አሉ። በሰማይና በምድር ያለ ፍጥረት ሁሉ ይጠፋል። አላህ ይህን ተናግሯል። ከሰማይና ከምድር ውጭ ያለ ደግሞ እንዳይጠፉ አድርጓቸዋል። ገብቷቸዋል። ፍጥረት ለሁለት ይከፈላል። አንደኛ ጅማሬና ፍጻሜ ያለው፣ ሁለተኛ ጅማሬ አላቸው ግን ፍጻሜ የላቸው። ይህን አድርጓል አላህ ሱብሓነሁ ወተዓላ። ስለዚህ በሰማይና በምድር ያለ ሁሉ ይጠፋል፣ መላእክቶችንም ጨምሮ ጅኖችንም ሰዎችን። ቃለ ሱብሓነሁ ወተዓላ ፊ ሱረት አዝ-ዙመር ወኑፊኸ ፊ ሱሪ ፈሰዒቀ መን ፊ ሰማዋት ወመን ፊ ልአርድ ኢላ መን ሻአ አላህ ሱመ ኑፊኸ ፊሂ ኡኽራ ፈኢዛ ሁም ቂያሙን የንዙሩን። በመለከቱም ላይ ተነፋል አላህ። መለከቱ የሚነፋው ኢስራፊል የተባለው ታላቅ መልአክ ነው። የዘመኑ ፍጻሜ ሲደርስ ጊዜ ይህች ዓለም ትፈጸም ዘንድ መለከት ላይ ይነፋል። የዛኔም በሰማይና በምድር ያለ ፍጥረት ሁሉ ያልቃል፣ ይጠፋል። በሰማይና በምድር ያለ ፍጥረት ሁሉ ያልቃል። በሌላ ቦታ ላይ ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዘል ጀላሊ ወል ኢክራም ይላል። በእርሷ ውስጥ ያለ ሁሉ ጠፊ ነው ይላል። በሰማይና በምድር ያለ ሁሉ ይጠፋል። ማን የሚነፋው ይላል? ኢስራፊል ወይንም ኡራኤል የተባለው መልአክ። ኢስራፊል ወይንም ኡራኤል በአንተ መጽሐፍ ማለት ነው። ስለዚህ ይህ መልአክ ነው የሚነፋው። የዛኔ በሰማይና በምድር ያለ ፍጥረት ሁሉ ያልቃል፣ ይጠፋል። ታዲያ ጥያቄዋ ልጅቱ ምንድነው? መላእክቶች እንዴት ነው የሚሞቱት የሚል ነው። አሟሟታቸው እንዴት ነው? መላእክቶች አሁን እየሞቱ አይደለም፣ ሰዎችና ጅኖች ናቸው አሁን እየሞቱ ያሉት። ነገር ግን መላእክ ይሞታሉ ወይ? አሁን አይሞቱም። የዘመኑ ፍጻሜ ሲደርስ የዛኔ መለከቱ ላይ ሲነፋ ብቻ ነው የሚሞቱት። ገብታችኋል? መላእክቶች የሚበሉ የሚጠጡ አይደሉም። መላእክቶች ግንኙነት የሚባልን ነገር የሚያውቁም አይደሉም። ነገር ግን አላህ ሱብሓነሁ ወተዓላ በሚደንቅ ኃይሉ ዝም ብሎ ፈጥሯቸው ይኖራሉ። አይበሉም፣ አይጠጡም፣ የሚዋለዱም አይደሉም። ጅብሪል ሚካኤል ኢስራፊልን ወልዶት አይደለም። ሁሉም የየራሱ የሆነ አፈጣጠር አለው። መላእክቶች ክንፋማ ናቸው። አላህ ሱብሓነሁ ወተዓላ እንደገለጻቸው ከሞቱ ማን ይነፋል ይላል እኮ። ከመሞታቸው በፊት ነው የሚነፋው መለከቱ ላይ። ልክ ሲነፋ ጊዜ ፍጥረት ሁሉ ይሞታል። የዛኔ ነው ፍጥረት ሁሉ የዛኔ ይሞታል። ስለዚህ መላእክቶች የዛኔ ነው የሚሞቱት። ማን ነው የሚሞቱት? ጅኖች ግን እየሞቱ ልክ እንደኛ የሚራቡ ናቸው። አፈተተኺዙነሁ ወዙርየተሁ አውሊያ ሚን ዱኒ ወሁም ለኩም ዐዱው እንዳለ። ነገር ግን እንትና ሲቀር ማን ነው? ኢብሊስ ሲቀር እርሱስ ከዘመኑ ፍጻሜ ድረስ አቆየኝ ብሎ ስለጠየቀ እርሱ እንደሚቆይ ተነግሯል። ቃለ ረቢ አንظርኒ ኢላ የውም ዩብዓሱን ቃለ ኢነከ ሚነል ሙንዘሪን ተብሏል። ስለዚህ እርሱ ከሚቆዩት መካከል ነው። የዛኔ ዓለም ስትፈጸም ጊዜ ይሞታል እርሱም ማለት ነው። ይህን ይመስላል። ሰላም ናችሁ? አማን ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ አለ። እሺ ጥያቄ ምንድን ነው? ሰላም ነው። እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ ሰላምን ለማምጣት የመጣ ኃይል ሰላቸው ሰይፍን እንጂ እያለ ሰላም ጠፋ። ለበጎ ነው ሁሉ ነገር። ባለፈው አስወጣኝ የሆነ ጥያቄ ጠይቄህ የሆነ እንትን ቁርአን ውስጥ አግኝቼ የሆነ ነገር ገርሞኝ እኮ አስወጣኝ። ፈርቼህ ነው ያስወጣሁ። አሁን በል ድገመው። ምንድን ነው የሚለው መሰለህ? የነቢያትን ስጋት ተብሎ ነው የሚለው ቁርአን ውስጥ ያነበብክልኝ እና ያ ጊዜ እንዴት የሰው ሊሰው ይባላል እንዴ? ገርሞኝ እኮ ነው በዚያ ቁርአን ውስጥ ሳገኘው። እንዴት የሰው ሊሰው መጽሐፍ እንዲህ እንደዚህ የሰው ሊያታስከፋው ክፉ ነገር ተናገረው ደግሞ ብላ የሚባል ነገር አለ እንዴ?
የነቢያትን ስጋ አትብሉ ይላል ነው ያልከው ቁርአን ላይ? አዎ ቁርአን ላይ አንተ ራስህ እያነበብከው የነቢያትን ስጋ አትብሉ የሚል አዎ እንዴ አዳሪ የነብያትን ስጋ አትብሉ እንዴት ሰው ይበላ እንዴ ሲጀምር የሚባል መጽሐፍ አለ እንዴ ሰውን አታስከፈይባ እንዴ ሙብራይባ እንዴ ሲጀምር እንደው ገርሞኝ እኮ እዚያው ተሳገኝ ለእግዚአብሔር ነው የሰው ስጋ አበላለሁ እያለ የተናገረው መጽሐፍ ቅዱስ ላይ አስበልቷልም። ነገር ግን ቁርአን ላይ የነብያትን ስጋ አታስበሉ ምናምን የሚል ቃል የለም። ላሳይህ መጽሐፍ ቅዱስ ላይ እግዚአብሔር ማንን ያው እግዚአብሔር ቆይ ምን እንዳለ ላሳይህ። ከሚቀጣበት ቅጣት መካከል አልሰማም ያሉትን የልጆቻቸውን ስጋ በላችኋለሁ እያለ ያተባቸው እናት የልጇን ስጋ እንድትበላ አድርጓል እግዚአብሔር። ቆይ ላሳይህ የሰው ስጋ እሺ መጽሐፉን ግለጽ መጀመሪያ ያ ከሆነ ማለት ነው ችግር የለውም ላሳይህ ነው አብሽር ሚውት አድርጊ እግዚአብሔር ሲናገር እዚህ ቦታ ላይ ምን አለ መሰለ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ላይ እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ አለ እኔ ደግሞ በቁጣ እሄድባችኋለሁ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ የወንዶች ልጆቻችሁንም ስጋ ትበላላችሁ የሴቶች ልጆቻችሁንም ስጋ ትበላላችኋል አሜን ነው አብያንዳ የልጅህን ስጋ ነው ማበላ እያለ ይዝትባቸው ነበር ካመጹትና እንሰማ ካሉት እና በላቸው ተባላችሁ አባባው እኮ ታማላችሁ እኮ ነው አይደለም በትክክል የስጋ መብላት ነው የልጆቻቸውን አይደለም ቆይ ላስረዳ መጽሐፉ ላይ ራሱ እግዚአብሔር እናት የልጇን ስጋ እንድትበላ እንዳደረጋት ደግሞ በተግባር ላሳየህ ነው እሺ ቆይ ታገስ ችግር የለም በትክክል ያነ መጽሐፍ አራዳዱ ራሱ አለው ችግር የለው ቅቅል ይሻላል ዝልዝል የትኛው ይሻላል ያው እግዚአብሔር እንጂ አያመጣም ድንግል ማርያም ሰውን ብሎ የሚባል ማለት ምን ትላለች እቺ ምን ትላለች እቺ ቁጥር 29 አንብባት ልጄንም ቀቅለን በላ ነው አለ ልጄንም እሺ እንትና ነብይ ሆነው በላይ ሐሳብ የሚባለው አለ አይደል በላይ ሐሳብ ምን ነው በላይ ሐሳብ ታው ልጆችን አራራ የልጆቻቸውን ቀቅለ ይበሉ እናቶችን ያመጣሁላ መጽሐፍ ነገስታት መጽሐፍ ልግለጸው እንዴ ግለጠው አብሽር ቅቅል ነው ዝልዝል ምናምን ገና ይቀጥላል መጽሐፍ ስንት አልከው መጽሐፈ ነገስት ካለ ምዕራፍ 6 ቁጥር 29 ይሄ ቅቅል ነው ገና ነው ሌላው ዝልዝል አለ በሰላም ወልዶ ሙስሊም አርኛ እንጃል ነገር ይመረቀኝ እንጃል ነገር የለም አንተ የምታውቀው በመጀመሪያ ቃል ነበር ቃልም ከእግዚአብሔር ዘንድ ነበር ነው እኔና አንተ ነው መቼ እናሳየዋል በቀደም ቁርአን ውስጥ ሳገኘኝ ነኝ እንዲህ አለ መጽሐፍ ቅዱስ አይቸማላቅ ነው ሰው የለም የገዛ መጽሐፍ ነው አንተን የሚያስተምሩህ ኢየሱስ ያድናል ብቻ ነው ሌላ የለም በቃ አለቀ መጽሐፍ እሺ ግን አሁን በትክክለኛ ስንገልጸው ማለት ነው እሺ ቆይ አንድ ነገር እንመካከር እስካሁን እኔ በማውቀው ነገር ቁርአን ውስጥ መሐመድ እሺ ኢየሱስን እንደ አምላክ ባቆጥሩ እናንተ ይሱ ግን አምላክ ሆኖ ሞቶ በ3 ቀኑ ተነስቷል መሐመድ ለምንድን ነው መከላይ መዲያ ተቀብሮ የቀረው ከዚህ በፊት እስካሁን ተመለሰላል ለምን ታደከው ነብዩ ሰለላሁ ዐለይሂ ወሰለም አንዴ ተረጋጋ ከዚህ በፊት ጠይቀህ መልሼልሃለሁኝ ባትረጋግመው ጥሩ ነው አሁን ልመልስልሽ ለድጋሚ እሺ አንደኛ ኢየሱስ ክርስቶስ ከሙታን ተነስቷል የሚል የለም ማለት ራሱን በራሱ ያስነሳበት ለማለት ፈልጌ ነው ነገር ግን አምላኩን ያስነሳው አምላክ ባያስነሳው ኑሮ በስብሶ ይቀር ነበር እንደማንኛውም ሰው ይሄን ታውቃለህ አይደል ራሱ አምላክ ነው ችግር የሚሱን ያውቃልኝ አው ያስነሳው አምላኩ እግዚአብሔር ነው ወይስ ራሱ ነው የተነሳው ራሱ አምላክ ነው ራሱ አምላክ እኮ ነው ለሰው ልጅ ኃጢአት እኮ ነው የተሰቀለው የሞተው አሁን ስለ ስቅለቱ ሳይሆን ስለ መነሳቱ እያወራን ነው ይኸውልህ ከሙታን ስለ መነሳት ስለጠየቅ ማለት ነው ኢየሱስ ክርስቶስን ያስነሳው እግዚአብሔር ነው ወይስ አይደለም ራሱ ነው የተነሳው ራሱ እግዚአብሔር ነው ማንንም አላስነሳው ራሱ እግዚአብሔር ነው ራሱ በቃ እግዚአብሔር ነው ያስነሳው ቆይ ላሳይህ አንዴ ባያስነሳው በስብሶ ይቀር ነበር ራሱ እግዚአብሔር ነው ያነ በምሳሌ አብ መንፈስ ቅዱስ ያው ሁሉም አንድ ናቸው ቢሆንም ግን ላ አብና ያስነሳው ሁላ አብ ሁሉ መንፈስ ቅዱስ አላስነሳው ሙሸት ነው እሱ እና ቆይ ላሳይህ
እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ ያው ይላል ይህን ኢየሱስን እግዚአብሔር አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን ይላል አይደለ? አዎ ስለዚህ ኢየሱስን ያስነሳው እግዚአብሔር ነው። ታዲያ አንተ እግዚአብሔር ሲባል አብ ወልድ መንፈስ ቅዱስ ነው ብለው ነው ያስተማሩ አይደለ ቄሶቹ? ኧረ ወንድሜ እንደው በይ መግባት እንደው ወደፊት እናየዋለን የሚሆነውን ነገር እንጂ ስለህ ኢየሱስ ማለት እኮ የሰው ልጅ ተመሳስሎ የሰው ልጅ ሰውነት ለብሶ ስለመጣ ነው ኢየሱስ የተባለው እንጂ ያንንም ትንቢት ተነገረ የዛሬ 500 ዓመት በነብይ ኢሳይያስ ያው ትንቢት ኢሳይያስ ላይ አንብበው እንደሆነ ቅድሚያ የ500 ዓመት ሊሰቀል ሊወርድ ምን ብሎ ለአዳምና ለሔዋን መጀመሪያ ቃል ገብቶላችሁ ከልጅ ልጃችሁ የኔን ቃል ተሳስታችሁ ጫት በልታችኋል ከልጅ ልጃችሁ ተወልጄ አድናችኋለሁ ሙቻላ ትእዛዙን ስለተላለፉ ለሰው ልጅ ብሎ ተሰቀለ ሞተ በራሱ በፈቃዱ ማለት ነው። ማንም መስቀል አይችልም። በንፋስ እፉ ቢላቸው ይጠፋሉ እኮ። ጫት ነው የበሉት አዳምና ሐዋ በጀነት ውስጥ አዳምና ሔዋን። አዎ ጫት ነው እሱማ ያገሱን ማቃለው ጭማሬም ላይ ያለው የታይ ጫት እንደበሉ ይናገር በጌታስ ይስኮይ እግዚአብሔር መጀመሪያ ትእዛዝ ሰጥቷችኋል እኮ ይችን ቅጠል እንዳትነኩ ይችን ቅጠል አነካችሁ ወደ ገሃነም ጥላችኋለሁ ዋችኋን እግዚአብሔር ማለት ነው። ቅድሚያ አዳምና ሔዋን ሲፈጥራችሁ ማለት ነው። ቅድሚያ ይችን ቅጠል አበላችሁ ሲጀመር ገሃነም እጥላችኋለሁ ዋችኋል። ይታለፉና ሰይጣን ያሳስታቸውና ሰይጣን አጠልፎ ያሳስታቸውና ምን አረጋ መሰለ ያንን ቅጠል እንዲበሉ አረጋቸው። ያንን ቅጠል በሉና ከዚያ እንደገና የኔን ትእዛዝ ተላልፋችሁ አንቦ ራቁን ፍራይ መለስ አንዴ ይችን የዛፍ ፍሬ እንዳትበሉ ይችን ዛፍ ከበላችሁ ገሃነም አስገባችኋለሁ ያለበት ቦታ የቱ ጋር? አሁን መጽሐፉን ሰላስኩን ነው እንጂ ገልጽልህ ነበር ወይም ስገባ ነገም ገባውን ሀገባ አይ እንደሱ ምን የለም በእውነት አለ ማርያምን አለ እናንተ መይረው የምትዋት እኛ ማርያም ናት የምሬ ነው አለ ይሄ አለ በትክክለኛ መጽሐፍ ውስጥ አለ። ግን ያው አጋጣሚ ምን መጽሐፍ ውስጥ ያለ ነው ምራቅ ያልኩት ስለሆነ ነው እንጂ መጽሐፉን ግልጽ ያሳየህ ነበር። እሺ ለማንኛውም አንደኛ እሱ ነው። ሌላው ነገር ኢየሱስ ክርስቶስ አምላክ እንዳለው ታምናለህ አይደለ? እሱ ራሱ እግዚአብሔር ነው። ያንንም ሊባል ይችላል የሰው ልጅ ሰውነት ስለለበሰ ነው እንጂ እግዚአብሔር ነው ራሱ አይደል? ጥያቄው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? እሺ መጽሐፍ ቅዱስ ላይ እሱ ራሱ አምላክ ያንንም ያስተምራል። ያው ምሳሌውን አድርጎ ያስተምራል ማስተማሩን እኮ ግን እሱ ራሱ አምላክ ነው። በፈጣሪ ስም እርሱ አምላክ አለው የለውም? አለው ወይንም የለውም እኮ ነው ማለት ብሏን እኮ የሰው ስጋ ስለተዋሃደ አምላክ ገብቷን እኔ በኔ ምክንያት ነው ወደ ገነት የምትገቡት ወደ ሰማይ የምትገቡት በኔ ነው። እኔ ደምን ባሳስኩት እኔ በሞትኩላችሁ ነው እንጂ በማንም አይደለም ብሏል። እሱ በሞተልን ነው ገነት ይገባ ነው። ኢየሱስ ክርስቶስ መንግስተ ሰማያትን መስጠት ይችላል አይችልም? ገነትን ይችላል እንጂ እሱ አይደለም እንግዲህ ሁሉ ነገር የሚያርክ እኔ መስጠት አልችልም ብሏል ቃል በቃል ላሳይህ መጽሐፍ ቅዱስ ላይ። እሺ ያሳይ ማቴዎስ ወንጌል ምዕራፍ 2 ምዕራፍ 20 ቁጥር 20 ላይ ሲናገር የዘብዴዎስ ልጆች እናት መጣ ልጆቼን በቀኝና በግራ በመንግስትህ እንዲቀመጡልኝ አድርግልኝ አለችው። ይሄ አብላ አዘጋጀላቸው እንጂ እኔ የምሰጠው አይደለሁም ብሎ ቃል በቃል ይናገራል። እኔ የምሰጠው አይደለሁም ብሏል። ስለዚህ አምላክ አይደለም ገነትን የማይሰጥ። ገነት ይሰጠኛል ኢየሱስ ብለህ ከሆነ በተሳሳተ መንገድ ላይ ነው ያለው ማለት ነው። እስኪ እንደው መጽሐፉን ስላላስኩን ነው እንጂ ባሳይ ደስ ይለኝ ነበር። ግን አጋጣሚ መጽሐፉን ስላሳየት ነው እንጂ በመጽሐፍ ቅዱስ ላይ ተንተርሶ መጠየቅ ፈጣሪ ኃያል ነው። እስካሁን ሲናንታ ባህር የከፈለ ነበር። የኛውን ሙሴ ከግብጽ ባርነት ነፃ ሲያወጣቸው ራሱ በእግዚአብሔር በሱ ላይ አድሮ ሙሴ ከባርነት ነፃ ሲያወጣቸው ባህር ከፍሎ ያሻገራቸው። ይሄን የሚል እናንተ አሁን ቁርአን አላችሁ ባህር ሸግሮ ያሻገራችሁ? አዎ አላህ ነው ሙሴን ከባህሩን ያሻገረው። ቃል በቃል በቁርአን ላይ ያለ አሳያለሁ ከፈለክ። አይ እንደው ሀኛ እኮ ወጡም እናንተ ማርያም መረብ ትላላችሁ፣ ገብርኤልን ጅብሪል ትላላችሁ፣ ኢየሱስን ኢሳ ትላላችሁ። የሆነ እኮ ስሙ ተቀያየረ እንጂ እኮ ምንም አታዋህዶ እኮ ከተክርስቲያን እኮ ወጡም እናንተም ማርያምን የምሬ ነው ቀልድ አይደለም። አምላኬ ኃያል ነው ስትል ሰማሁ ብል ልበል ወይንስ ጆሮዬ አምልጦት ነው? አምላኬ ኃያል ነው ያልከው ሰማይን ምድርን የፈጠረ ሁሉን የፈጠረ ነፍስን በነፋሱ የፈጠረ የሰው ልጅ እኮ ጨቃ ነበር እኮ ኦፍሩበት እኮ ስጋ ይሆናል። እሺ አምላክህ ተደብድቧል አልተደበደበም? ኃያል አምላክህ ለሱማ ለኛ ኃጢአት ሲል እሱ ተደብድቧል። ትእዛዙን ስለማይተላለፍ ማለት ነው። ስለምን በኋላ እንሄድበታለን። ግን ተደብድቧል አምላክህ አይደለ በፈጠራቸው ደካማ ፍጥረታት? አዎ
ለሰው ልጅ ሲባል ይሱ እኮ በምሳሌ ለስራው በፈጣሪ ስም ሁሉም እኮ እዚህ ዓለም እኮ የሚደበደበው እናት መስዋዕት እኮ የምትከፍለው ለልጇ ብላ ነው። ፏ ብላ ማንም ሳይነካት መኖር ትችላለች።